የመጨረሻዬም እንድትሆኝ ነው ፈልግ። ካንቺ ከተለየው መኖር አልችልም። የውበት ልክ አንቺ ነሽ። ካንቺ ውጪ ለኔ ውበት የለም። ካንቺ ውጪ የትኛውም ሴትነት እኔን አይማርከኝም። ላጣሽ አልፈልግም። እሺ ዋስታ ያገኘው ቀን ግን እኔ ላይ አርገኝ። ያኔ ማሙቻለሁ ማለት ነው። ለወራ ጊዜያችንን መፍጀት የለበትም። የኔ እናንተ ነገር አብቅቷል። አብቅቷል ነው ያልሽኝ? አይደል? ምን አለ ልቤ ስላንቺ የሚለኝ ነገር ባይሽ ስቢው አላውቅም። ባክ ሁሉም ሰው የራሱ ቁስል አለው። ችግሩ የሚመጣው ሰው ቁስሉን የሚያደማ እንጂ የሚጠግን አይደለም። እንደዛ ነው ብለሽ ነው? ሰላም የጤና ቤተሰቦች እንዴት ናችሁ? የአደይ ድራማ እንግዲህ ዛሬ በጣም ድብልቅልቁ ወጥቶ ነበረ። ሁሉም በየራሱ ለየግሉ ነበር የሚፈልገው። ሁሉም አደይም እምቢ ያለቻቸው ያመጣ አደጋ ነው፣ ያመጣ አደይን ለመበቀል ነው። ፍቅርም አደይን ነው ተውጭ ሰው ታመጣ አደይን ለማስወጣት ነው። ሁሉም በቃ እያንዳንዱ አደይን ነበረ። እንግዲህ ክብር ለሰራተኛ እንላለን። ሰራተኛ እንደዚህ መጥላላት የለበትም ብለናል። ያው መወደድ ጥሩ ነው፣ ተወዳለች። ግን በዛ ላይ ደግሞ አደይ ሰራተኛ ስለሆነ እንዴት ሰራተኛ ታፈቅራለህ? እንዴት ሰራተኛ እንዴት ታረጋለህ? ሲያፈቅሩ በቃ የሆነ የማቃለል ባህሪ አለባቸው ማለት ነው። እንግዲህ ባርኮት ያው አደይም ቢብለዋለች። እንደምታዩትም ቤዛም አትወደውም። ቤዛም እንግዲህ የምትወደው ኤላን ነው። ኤላ ቤት ከዳ ችግር ፈጥራለች። እንግዲህ እንዳያችሁት ማለት ነው ቤዛ። በዛ ላይ እንግዲህ ፍቅረኛ ከቤት ወጥቷል። ባርኪ ከቤት ወጥቷል ማለት ነው። የሆነች ቆንጅዬ ልጅ ፍቅረኛ ይዟል። እንግዲህ እስካሁን ምንም የጠየቃት የለ እንትን እሻላለችውም፣ ግን እሱ ያው እየተፍጨረጨረ ነው እሷን ፍቅረኛ ሁኘኝ ለማለት ማለት ነው። ይህን የሚያደርገው እኔ ስገመት ቤዛን ለማስቀናት ይሆን እያልኩ ነው፣ ወይ ሰአዴን ለማስቀናት ይሆን እያልኩ ነው። ባርኮት የኔ ቆንጆ እንግዲህ ተወዳጅ ነው። እንግዲህ እንደምታዩት ቪዲዮ ላይ እንዳያችሁት እንግዲህ ምርጥ ልጅ ይዞ መጥቷል። ጓደኛ አለቻት እሷ ይቺ አሁን ያፈቀራት አፈቅርሻለሁ የሚላት ላይ ጓደኛ አለቻት። ያቺ ጓደኛዋ ደግሞ በጣም እየቀናች ነው ማለት ነው በሷ እና የሆነ ችግር ፈጥራ ባላለያያቸው አዲስ ፍቅር ነው። ሁለቱን ሴቶች ለማስቀናት ፈልጎ ነው መሰለኝ ይሁን እኔ ከልቡ ወዷትም ይሆን እንግዲህ ወደፊት የምናየው ይሆናል። ባርኪ ጥሩ ፍቅረኛ አሁን የገጠመው ይመስለኛል። እሷም የፍቅር ስብራት አለበት፣ እሱም እንግዲህ ከሁለት ሶስቴ የፍቅር ስብራት አለበት። ምናልባት ደግሞ አንድ ላይ ሆነው ይጠጋገኑ ይሆናል እንግዲህ የምናየው ይሆናል ወደፊት ማለት ነው። ባርኪ እንግዲህ ከቤት ወጥቶ ተናዷል። ሁሉም ዴቭም አይፈልገውም፣ አደይም አትፈልገውም። እህቱም እንደምታዋት እንግዲህ የምትፈልገው አይመስለኝም። ያው እኔ ልግዛ፣ እኔ የቤቱ አባወራ ልሆን እያለች ነው። እሱም ደግሞ እኔ ታላቅሽ ነኝ፣ እኔ የቤቱ አባወራ መሆን አለብኝ። ምን አገብቶሽ ነው አንቺ የቤት አባወራ ምትሆኚ? ይሄን ከየት አመጣሽው? አስወጪው ከቤት እያላት ነበረ። እንግዲህ እናትየዋ መጥታ ካልዳኛቻቸው በስተቀር ሁለቱ ወንድምና እህቶች እኔ አስተዳድራለሁ፣ እኔ እንዲህ አረጋለሁ እየተባባሉ ተናንቀዋል ማለት ነው። እሱ ያው እኔ ካልሆንኩ ብሎ ግዴታ ያው ታላቅ ነው የቤቱ አዛዥ መሆን ያለበት። ምንም ቢሆን ወንድ ልጅ ነው። እኔ ወንድ ልጅ ነኝ፣ የፈለገኝ ማንጣት እችላለሁ ቢላት እኔም የቤቱ አባል አንዷ ነኝ፣ የፈለገኝን ማንጣት እችላለሁ፣ እኔ ካንተ በምን አንሳለሁ ነው ያለችው። ፍቅር እንግዲህ ፍቅር ያው እየባሰባት ነው የሄደው እንጂ የሆነ እርማት ከዛሬ ነገ ታመጣለች እያልን እየጠበቅን ነበረ። እንግዲህ የሷ የተሰጣት ስራ ነው። እሷ ክፉ ሆና ሳይሆን እሷ የተሰጣት ስራ ነው። የተሰጣትን ስራ ነው መሰራው፣ የተሰጣትን ስክሪፕሽን። እንግዲህ ባርኮትዬ የኔ ቆንጆ እንግዲህ ምርጥ ፍቅረኛ አንጥቷል።
በጣም ቤቱን ታረጋጋዋለች ብለን እንገምታለን። አደይም እሱን አልፈልግህም እሺ ብለህን እሺ ብዬ ልልህ ነበረ፣ ልቤን ሰብረዋል፣ ከፍቼ ነበር እሺ ልልህ ቦታ ልሰጥህ ነበረ። ስለዚህ እናንተ ሁለታችሁ ከወንድምነት ያለፈ የዘለለ ነገር አልፈቅድም፣ ሌላ ፍቅር አልሰጣችሁም ነው ያለቻቸው። እንግዲህ ዴቭም ተናዷል። ዴቭ ምናልባት እንግዲህ ከቤት ሊወጣ ይችላል ወይም ደግሞ ከቤት ሊሄድ ይችላል። በጣም የሚያሳዝነው እና የሚገርመው ነገር ዴቭ በመካከል በጣም ተጎዳ ማለት ነው። ታሁን እሺ ትለኛለህ ወይም ደግሞ ታሁን ፍቅር ትሰጠኛለች እያለ በጣም በጉጉት ላይ ነው ያለው። አደይን ግን እሷ ልሰጠው አልቻለችም፣ ልሰጠውም አትችልም ማለቴ ያው እንግዲህ ሁሉም የመጣው ሰው እንዴ ይችን ሰራተኛ ነው የምታፈቅረው? ሰራተኛ ነው እንዲያፈቀርከው? እንኳን እኔ ሰራተኛ ማፍቀርሃል እየተባባሉ እየተሳለቁባት፣ እሷ በፍጹም እሺ ልትለው አትችልም ማለት ነው። እኔም ብያለሁ፣ ተቀድሞ እኔም ብያለሁ ማለት ነው። እሺ ልትለው አትችልም አደይ በፍጹም። እኔ እሷን ብላለች፣ እኔ እኮ ቦቴን አልረሳሁም፣ ቦቴን አልረሳም እኔ እናትና እህቴን መጦር ነው መፈልገው፣ ማስተማር ነው መፈልገው። ፍቅር አሁን አልፈልግም፣ አላፈቅርህም፣ ነገር ግን ልጎዳህም አልፈልግም፣ ልብህን ልሰብረውም አልፈልግም፣ እባክህን ተወኝ ነው ያለችው። እንግዲህ ዴቭን በነገራችን ባርኮትንም እሺ ያለችበት ምክንያት ያው ፍቅር ስለምታስቸግራትና ዴቭ እሷን ስለሚወድ ዴቭ ወደ እሷ ይሄዳል በማለት ነው ባርኮትን እሺ ልበለው ብላ ያሰበችው። ነገር ግን እሱ በችኮላ ሀሳቡን ቀየረ። ያው ተመልሶ ደግሞ መጥቶ እባክሽ አሁንም ልቤ ላንቺ ነው የሚደነግጠው፣ ላንቺ ነው፣ ምን ያክል ቦታ እንዳለሽ አታውቂም፣ እንዴት ብዬ ላሳይሽ ቢላት እኔ በፍጹም አንተ ልቤን ሰብረኸው ሄደሃል፣ ስለዚህ ሁለተኛ ተመልሰ ደግሞ ተቀበይ ብትለኝ በፍጹም ሊቀበልህ አልችልም ነው ያለችው። እንግዲህ በጣም ምርጥ መልስ ነው የሰጠችው። አውቆ አንድ ሰው አውቆ ሄዶ መታገል ነበረበት። ያው ጦርነት ውስጥ ገብቶ መታገል ነበረበት። እሷን የሚወዳት ቢሆን ከበፊቱ ነበረ። ነገር ግን አልታገለላትም። ምንም የታገለው ነገር የለም። ብቻ ብድግ ብላ ጥላው ያው ሴት ላይ መግደርደሩ አልቀረም አይቀርም። ተግደርድራ ብድግ ብላ ጥላው ስትሄድ ተመልሶ ሄዶ አሁንም ሁለተኛ መጠየቅ ነበረበት። ሁለተኛ እድል እንዲሰጠው መጠየቅ ነበረበት። ነገር ግን አልጠየቃትም። መልሶ ያው ብድግ ብላ ተሄደች። እንግዲህ ሌላኛዋ ደግሞ ተከትላ መጣ። እኔ እኮ ያጠፋሁት እንዲህ ነው፣ ስለዚህ ቅር በላይ ስትለው እሺ ቅር ብሎ ወደ እሷ መሄዱ በጣም ትልቅ ስህተት ነበረ። ከዛ ደግሞ አልሆን ሲለው አልጣጣም ሲሉ መጥቶ እንደገና ይቅርታ አድርጊልኝ እኔ ያችኛዋ